እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወራዊ መታሰቢያ በዓል እንዲሁም በዚሁ ዕለት በወራዊና በዓመታዊ ክብረ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ የአንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰርይለታለሁ። ወር በገባ በ26 በቅድስት ቤተ ክርስቲያናችን ታስበው ከሚውሉት እግዚአብሔር አምላክ ቃል ኪዳን ከገባላቸው ከሰጣቸው ቅዱሳን አባቶቻችን መካከል አንዱ የሆኑት ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም ይገኛሉ። ታዲያ ጻድቁ አቡነ ሀብተ ማርያም ማን ናቸው? ምንስ ቃል ኪዳን ተሰጣቸው? እናም ያደረጉትን ታምራት ተጋድሎ በዚህ ቪዲዮ በጥቂቱ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። አምስቱን መቅሰፍቶች የማስወገድ ሥልጣን የተሰጠው ጻድቁ አቡነ ሀብተ ማርያም የነበረበት ዘመን ከ1486 ዓመተ ምህረት ንጉሥ እስክንድር በነገሰበት ጊዜ ነው። አባቱ ፍሬ ብሩክ እናቱ ዮስቴና ይባላሉ። ፍሬ ብሩክና ዮስቴና በሕገ እግዚአብሔር በሃይማኖት በትሩፋት በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የጻድቁ አቡነ ሀብተ ማርያም እናት ቅድስት ዮስቴና ጻድቁ አቡነ ሀብተ ማርያምን ከመውለዷ በፊት ሰው ሁሉ ዓለሙን ቢገዛ ነፍሱን ካጣ ምን ይጠቅመዋል የሚለውን የወንጌል ቃል ተረድታ መንና ወደ በረሃ ሄደች። በበረሃ ውስጥ ከሰው ተለይቶ የሚኖር ባሕታዊ በዋሻ ውስጥ አገኘች። የመጣሁት ለምነና ነው፣ ጌታ በወንጌሉ ዕርፍን ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለች። ይህም ባሕታዊ ምናኔ ምንኩስና ለአንቺ አልተፈቀደልሽም፣ ከሕጋዊ ባልሽ ወንድ ልጅ ትወልጃለሽ፣ እርሱም ለዓለም ሁሉ ይተርፋል፣ በጸሎቱም ብዙዎቹን ይጠቅማል፣ እንደ መላእክትም ክንፈ ጸጋ ተሰጥቶታል በማለት ነገራት። ቅድስት ዮስቴናም ከአረጋዊ ባሕታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤቴ እመለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያት ከቆየች በኋላ ግንቦት 26 ቀን ጻድቁ አቡነ ሀብተ ማርያም ተወለዱ። በአባቱና በእናቱ ቤት ታላቅ ደስታ ሆነ። 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። በተጠመቀ ዕለትም ሀብተ ማርያም ተብሎ ተሰየመ። ጻድቁ አቡነ ሀብተ ማርያም በፈሪሃ እግዚአብሔር በትምህርት አደገ። ከዕለታት በአንድ ቀን ካህናቱ በቅድስት ቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ በልቦናው ይህች ጸሎት በጣም ጥሩና መልካም ጸሎት ናት አለ። በዚህ ጸሎት ከዓለም አሳችነት ከገሃነም እሳት እንድንባት ዘንድ አውቃለሁ፣ የንስሐ መንገድ ናት ብሎ ተናገረ። ከዚህ ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚህች ጸሎት ተጠምዶ በጾምና በጸሎት በስግደት የሚኖር ሆነ። አባቱ ፍሬ ብሩክ አቡነ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይጠብቀው ነበር። አባታችን አቡነ ሀብተ ማርያም ከአባቱ አጠገብ ተኝቶ ሳለ ሀብተ ማርያም ሀብተ ማርያም ሀብተ ማርያም የሚል ድምፅ በሌሊት ከሰማይ መጣ።
አባቱ ባጠገቡ ተኝቶ ስለነበር እየጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚህ በፊት ቃል ከሰማይ ጠርቶት አያውቅም ነበርና እንደ ሳሙኤል ጌታዬ ባሪያ ይሰማል፣ ተናገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም አናገረው። ከዚህ በኋላ አባቱ ከአገሪቱ ታላላቅ ሰዎች አንዷን እጮኛ አጨለትና ታገባለህ አለው። አባታችን አቡነ ሀብተ ማርያም አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ። ተራክወም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለ። አባቱም ያለ አቡነ ሀብተ ማርያም ፈቃድ ሙሽራይቱን ለማምጣት ሄደ። አባታችን አቡነ ሀብተ ማርያምም አገር ጥሎ ለመሰደድ ከቤት ተደብቆ ወጣ። መንፈስ ቅዱስም በመብረቅ አምሳል አባቱን ገሠጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ አላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያምም የአባቱን ዕረፍት ሳያይ አፋር ወደምትባል አገር ወደ አሰቦት አቡነ ሳሙኤል ገዳም ሄደ። አባ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶ ኖረ። በዚያም ገዳም ውሃ በመቅዳት እንጨት በመስበር ልብስ በማጠብ እህል በመፍጨት አበው መነኮሳትን ሲያገለግል ኖረ። በአባታችን ላይ መነኮሳት ተቆጥተው ሲነሱ እመቤታችን ቅድስት ድንግል ማርያም በጋር ተገልጻ ትገሥጻቸውም ነበር። በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀርቶ ተሸክሞ ሲመለስ ውሃውን በእንስራ እንደተሸከመ እግሩን አደናቀፈው። የቀዳው ውሃ ሊደፋበትና እንስራውም ሊሰበርበት ሲል ጌታዬ ኢየሱስ ክርስቶስ ሆይ አድነኝ፣ ትወድቅ ዘንድ አትተዋት ብሎ ጸለየ። ይህን ብሎ በተናገረ ጊዜ የውሃው እንስራ ሳትወድቅ ቆመች። እጅም ሳይነካት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤልም ይከታተሉት ነበርና ይህን ጽኑ ተአምር አይተው አደነቁ። እንዲሁ ከዕለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ፣ ፍራቻ፣ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ በእግዚአብሔር ታምር ራሱ በራ። አባ ሳሙኤልም ይህን ታምር አይተው ይህ ቅዱስ ልጅ የዓለም ሁሉ የጥበብ መብራት ይሆናል ሲሉ ትንቢት ተናገሩ። በዚችም ገዳም 12 ዓመት ከትሕትና ጋር እየታዘዘ ቅድስት ቤተ ክርስቲያንን እያገለገለ ኖረ። ጻድቁ አቡነ ሀብተ ማርያም ከአባ ሳሙኤል ገዳም ወጥቶ እለ አድባር ወደ ተባለ ገዳም ሄደ። ከአባ መልከ ጼዴቅ እጅ የምንኩስናን ሥርዓት ተቀበለ። ከዚያም በመቀጠል በጥልቅ ባሕር ገብቶ 150 መዝሙረ ዳዊትንና 4 ወንጌልንና ሌሎች የጸሎት መጻሕፍትን እየጸለየ 500 ጊዜ ይሰግድ ነበር። እህል መብላትን ትቶ እንደ በረሃ ዋልያ ቅጠል መብላት ጀመረ። 40 ቀን የሚጾምበት ጊዜና 80 ቀንም የሚጾምበት ቀን ነበር። ቅጠልም ቢሆን እህል ቀዝቃዛ ወይም ምንም አይቀምስም ነበር። ፊቱም እንደ ንጋት ኮከብ ያበራ ነበር። 4ቱን ወንጌላት እየጸለየ ሳለ ቅዱስ ገብርኤልንና ቅዱስ ሚካኤልን በቀኝና በግራ አስከትሎ ፈጣሪያችን ኢየሱስ ክርስቶስ ተገለጠለት። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ያን ጊዜ አቡነ ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናው። ታላቅ የሆነ ቃል ኪዳንም ገባለት።
በጸሎት አምኖ በጎ ሥራ ለሚሠራ ሁሉ በሕይወት ሳለ ልብስ በመስጠት ወይም ምግብ በማቅረብ፣ እግር በማጠብ፣ እንጨት ሳር በማቅረብ፣ ውሃ በመቅዳትና በመርዳት ለደከመ ሁሉ እምርልሃለሁ። ዳግመኛ ከሞተ በኋላ መንግሥተ ሰማያትን አወርሰዋለሁ። አንተ ከሞትክም በኋላ ስምን የጠራውን ዝክርን ያዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቦና የወሰነውን እፈጽምለታለሁ አለው። ጠላቶች አጋንንትን ያጠፋልና ይጠብቅ ዘንድ ቅዱስ ሚካኤል ከአንተ አይለይም። የሰጠውን ቃል ኪዳን እንዳልነሳ በራሴ ማልኩልም። ከእናትህ ማፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩ እንጂ በብዙ ገድልና በድካም ብቻ የወደድኩ አይደለም። ይህን ቃል ኪዳን ከሰጠው በኋላ ጌታችን ኢየሱስ ክርስቶስ በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ አረገ። ቅድስት ዮስቴናም ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎች፣ ለድሆች ጨርሳ ሰጠች። በጾም በጸሎትና በስግደት ሰውነቷን አደከመች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ወደ እርሷ መጣ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤትሽን ስለተውሽ 80 ርስት ከተሞችን፣ 7 አክሊሎችን አዘጋጀሁልሽ አላት። ደጋግ ሥራን ሰርታ ከፈጸመች በኋላ በሰላም አረፈች። እግዚአብሔር አምላክ አስቀድሞ ተስፋውን እንደነገራት 7ቱን አክሊላት ሸለማት። 80ውን አህጉራት ገነት አወረሳት። ጻድቁ አቡነ ሀብተ ማርያም ወደ ቅድስት ቤተ ክርስቲያን በሄደ ጊዜ ወንጌል ሲነበብ የክርስቶስ ጌትነቱን የሚናገር ወንጌል ሲነበብ ወዮሴፍ ብዕሊ ለማርያም ጻድቅ ውእቱ የሚል ከቄሱ አፍ ይህን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄደ። የሚያነበውንም ቄስ ገሠጸው። ወዮሴፍ ፈሪያ ለማርያም ጽድቅ ውእቱ በል እንጂ ብእስያ አትበል ብሎ መከረው። ቄሱም አቡነ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። ጌታችን ኢየሱስ ክርስቶስም ተገልጾ ወዳጄ አመሰገንኩ፣ እናቴን ድንግል ማርያም ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብራለሁ አለው። ጻድቁ አቡነ ሀብተ ማርያም ከጌታ ጋር በተነጋገረ ጊዜ እንደ ነቢዩ ሙሴ በፊቱ ብርሃን ተሳለ። ሰዎችም የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። አቡነ ሀብተ ማርያምም ጌታ ሆይ ከንቱ ውዳሴ እንዳይሆንብኝ በፊቴ ላይ የተሳለውን ብርሃን ሰውርልኝ ብሎ ጸለየ። ጌታም ፊቱን እንደ ቀድሞ አደረገው። በጾም በጸሎት ላይ ሳለም በሊቀ መልአኩ ቅዱስ ሚካኤል ተራዳይነት ወደ ሰማይ ተነጥቆ ቅዱሳን የሚኖሩባቸውን ዓለማት መንግሥተ ሰማያትንና ሲኦልን ተመለከተ። ሰይጣንም መጥቶ በእግዚአብሔር ፊት ቆመ። በሀብተ ማርያም ላይ መከራ አጸናበት ዘንድ ፍቀድልኝ ብሎ ተናገረ። እግዚአብሔር አምላክም በሰይጣን ላይ ተቆጥቶ በነፍሱም በሥጋውም መከራ ታጸናበት ዘንድ አልፈቅድልህም፣ ከእናቱ ማፀን ጀምሮ መርጬዋለሁና በንጽሕናና በቅድስና ኃጢአት እንዳይሠራ ዘውትር እጠብቀዋለሁ። በእርሱ ላይ ብቻ ሳይሆን በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንም ብሎ አሰናበተው። ሰይጣንም ይህን ቃል ሰምቶ አፍሮ እያዘነ ሄደ። አባታችን አቡነ ሀብተ ማርያም እንዲህ ባለ ሥራ ላይ ሳለ ሰውነታቸው እንደ መርግድ የሚያሸበርቅ 9 ክቡራን ሰዎች ወደ እርሱ መጡ። አብሮአቸው ያለውን መልአክ ይህን ያህል ብርሃን የከበበው ይህ ሰው ማን ነው ብሎ ጠየቀው። መልአኩም አባት ተክለ ሃይማኖት ነው አለው። ክቡር የሆነ አባታችን አቡነ ተክለ ሃይማኖት ጠርቶ ልጄ ሀብተ ማርያም ሆይ
ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘ ባንተ ፈጽሞ ደስ ይለኛል። ነገር ግን የምለምን ነገር አለና እሺ በለኝ። አባታችን አቡነ ሀብተ ማርያምም ጌታዬ ነገሩ ምንድነው? አለ። ክቡር አባታችን አቡነ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለው። አቡነ ሀብተ ማርያምም ይህን አደርግ ዘንድ ስለምን ትወዳለህ? አለው። አቡነ ተክለ ሃይማኖትም በአገሬ ላይ የታዘዙ 5 መቅሰፍቶች አሉና ነው። እነርሱም መብረቅ፣ ቸነፈር፣ ራብ፣ ወረርሽኝ፣ የእሳት ቃጠሎ ናቸው። ያንተም አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት አገሬ ከእነዚህ መቅሰፍታት ትድናለችና። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለና ስለዚህ ነው ቃል ኪዳን ግባልኝ ብሎ ማለደ። ይህን ሲባባሉ እንዲህ የሚል ቃል መጣ። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። እርሱ በወደደው የሚቀበር አይደለም። እንዲህ ብለህ የምታስገድደው ለምንድን ነው? እኔ በወደድኩት ቦታ ይቀበራል እንጂ የሚል ቃል ተናገረ። አባታችን አቡነ ተክለ ሃይማኖትም እየለመነና እየሰገደ 3 ጊዜ ከቅድስት ሥላሴ ዙፋን ተንበረከከ። ይሁን ይደረግ የሚል ቃል ከሰማይ ሰማ። በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነው ብሎ ጌታችን ቃል ኪዳን ሰጠው። ጻድቁ አቡነ ሀብተ ማርያም በጸሎት ላይ ሳለ በጌታችን በኢየሱስ ክርስቶስ ትእዛዝ የቆምክባት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አለው። ሲባርክም 3 አጋንንት በጸሎቱ ሥልጣን ታስረው በፊቱ ታዩት። እነዚህም አጋንንት ከኖህ ጀምሮ ሰውን በማሳት ከኖርን በኋላ ካንተ ጋር ምን ጸብ አለን አሉ። አባታችንም አቡነ ሀብተ ማርያም በትዕምርተ መስቀል ሲያማትብ 2ቱን አጋንንት ምድር ተከፍታ ዋጠቻቸው። አንዱ ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይህንን ተወው፣ ጊዜው አልደረሰም አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ ጠፋ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። ጌታችንም በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካም ወደ ዕረፍት እወስድ ዘንድ ነው። 7 የጽድቅ አክሊሎች አዘጋጅልሃለሁ። ስለ ንጹሕ ድንግልና ዓለምንና በውስጧ ያለውን ንቀ በመኖርም ስለ ፍጹም ምንኩስና ዘውትር 4ቱን ወንጌላትን በማንበብና በመጸለይ ስለ እኔ ብለህ ስለተራብከው በጾም ስለተጋደልክ ቂምና ጥላቻን፣ ትዕቢትን፣ ትምክህትን በልብ ውስጥ ባለማስቀመጥም ስለ ንጹሕ ተልኮ ክህነትም ስለ ንጹሕ መሥዋዕት ነው ብሎ ቃል ኪዳን ሰጠው። በተጨማሪም እኔ የሰጠውን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልን ለሚጽፈው ስሙን በመንግሥተ ሰማያት በእውነት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን ዘይትን፣ ወይንን፣ ዕጣንን፣ ኅብስትን እስከ ቀዝቃዛ ውሃ ድረስ ባንተ ስም መባ የሰጠውን የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆቼ ከቅዱሳን ጋር በደስታ አኖረዋለሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ የአንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰርይለታለሁ ብሎ ቃል ኪዳን ገባለት። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። ዕረፍቱም ኅዳር 26 ቀን ሆነ። ካህናት በመልካም ልብስ ገንዘው በዝማሬ በማሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበሩት።
በተጨማሪም ዛሬ ሰበይ ገዳም ተብሎ በሚጠራው ስፍራ ለ3 ወራት ጽሙድ እንደ በሬ ትጉ እንደ ገበሬ እንዲሉ በጾም በጸሎት ተጠምደው ሳለ መታሰቢያን በዚህ ዋሻ አደርግልሃለሁ በማለት እግዚአብሔር ቃል ኪዳን ገብቶላቸዋል። ይህም ዋሻ የሰበይ አባ ሀብተ ማርያም ገዳም በመባል በሰሜን ሸዋ ሰላሌ አህጉረ ስብከት ከደብረ ሊባኖስ ወደ ቆላው ዝቅ ብሎ በእግር የ2 ሰዓት መንገድ ላይ ይገኛል። ገዳሙንም በስማቸው መሰረቱ። በዓለ ዕረፍታቸው በደረሰ ጊዜ ጌታችን ተገልጦላቸው ስለ ተጋድሏቸውና ስለ ንጽሕናቸው 7 አክሊል እንደሚቀበሉ ነግሯቸዋል። በ490 ዓመተ ምህረት በዳር 26 ቀን አርፈው በደብረ ሊባኖስ ገዳም መካነ ቅዱሳን ቀብረዋቸዋል። ምግባሩ የተወደደ የሆነ የጻድቁ ባሕታዊ ብስራት የተጸነስክበት የእናት የዮስቴና ማኅፀን በእውነት ሰላምታ ይገባል። ጻድቁ አባቴ ሆይ ሀብተ ማርያም እንደ ዮና ልጅ እንደ ጴጥሮስ የእውነት ሥራ አስተምረኝ፣ ዓይነ ልቦናዬንም አብራልኝ። ፍጹም ከሆነች ትሕትና ጋር ባልንጀራዬን እንደ ራሴ እወድ ዘንድ። ሰላም ለዝክረ ስምከ በኋለኛው ዘመን የዚህን ዓለም ረሃብና ጥም የሚያስረሳና ከወይን ዘለላ ይልቅ ለሚወደድ ስም አጠራርህ ሰላምታ ይገባል። ሕፃን የሆነ የማርያም ልጅ ወዳጅ ጻድቁ አባቴ አቡነ ሀብተ ማርያም ሆይ በቦታው ታርፍለት ዘንድ ጻድቁ አባታችን አቡነ ተክለ ሃይማኖት አጥብቆ እንደለመነ እኔም አገልጋይ ከሐዘን ሁሉ ታድነኝና በቤቴም ታሳርፍ ዘንድ እለምናለሁ። የጻድቁ አባታችን የአቡነ ሀብተ ማርያም ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።